ቅድስናን ከሊቅነት አስተባብረው ከያዙ አባቶቻችን አንዱ የሆነ በርካታ ድርሳናትን የደረሰም በድርሰቶቹ ነገረ ምጽአትን ነገረ መለኮትን ነገረ ቅዱሳትን አስፍቶና አምልቶ የነገረን ዋናችንን እናስበው ዘንድ የኑሮውን ፍሬ እየተመለከትን በእምነትን መስለው ዘንድ የሚገባ የመንፈስ ቅዱስ ዋሽንት ቅዱስ ያዕቆብ ዘስሩግ ከ6ኛው መቶ ክፍለ ዘመን አባቶች መካከል እንግዲህ በግንባር ቀደምትነት የምንጠቅሰው አባት ቅዱስ ያዕቆብ ዘስሩግ ነው። ቅዱስ ያዕቆብ ዘስሩግ በሶሪያ የተወለደ የሶሪያ ሊቀ ካህናት ነው። አባቱ የተወለደው በ342 አካባቢ ነው እና አባቱ የሶሪያ ሊቀ ካህናት የነበረ ቤተክርስቲያን አገልጋይ እንደሆነ በስንክሳር ላይ ተመዝግቦ እናገኘዋለን እና መጋቢት 27 ቀን ተወለደ። እንደዚሁም እድገቱም በሃይማኖታዊ ትምህርትን እየተማረ ማንኛውም ሌሎች የሚማሩ እንደነበሩት ሃይማኖታዊ ትምህርትን በሰፊው የተማረና በህፃንነቱ ከዛ አስቀድሞ እናቱ ወደ ቤተ እግዚአብሔር ይዛው ተሄድ እንደነበረ የሚነግርን ነው። ገና በህፃንነቱ መንፈስ ቅዱስ ምስጢርን የገለጸለት ቅዱስ ያዕቆብ ዘስሩግ በተናገራቸው 3 ነገሮች እግዚአብሔር በዚህ ህፃን አድሮ ሲገስጸን ነው በማለት ብዙ ምእመናን ለንስሐ እንዲበቁ ምክንያት ሆኗል። ወደ ቤተ እግዚአብሔር ስጋው ደሙ እንዲቀበል ይዛው በመተሄድ ጊዜ ድርገት በሚወርድ ወይም ክርስቲያኖች ስጋውን ደሙን ለመቀበል በተዘጋጁበት ሰዓት ቤተ መቅደስ ላይ ሄዶ ገባ። ሊቀ ጳጳሱ በጸጋ እግዚአብሔር እንደመጣ ተገልጾለት ስጋው ደሙን ሲያቀብለው በእርፈ መስቀል ሊያቀብለው ሲል መልአክ እግዚአብሔር በራሱ በጽዋው አጠጣው አለው። በጽዋው አጠጥቶታል። ያን ጊዜ ምስጢር ተገልጾለታል። በዚህ በህፃንነቱ ገና ማለት በ3 አመቱ ምስጢር ተገልጾለት ወደ 40 የሚሆኑ ድርሰቶችን ደርሷል። 40ው ድርሰት እኛ ከቅዳሴ ወይም ከሐዳፌ ነፍስ ቀጥሎን ዘብዙሃን የሚባል አለ። አባ ጊዮርጊስ የደረሰው ከድርገት በኋላ ማለት ነው። እንደዛ የሚደርሱት ነው። አሁንም ሀገራቸው አገልግሎት የሚሰጡበት ድህረ ሐዳፌ ነፍስ ወይም ከሐዳፌ ነፍስ በኋላ አገልግሎት የሚሰጥ ብዙ ድርሰትን ደርሷል በዛው ዕለት ማለት ነው። እንደዚሁም በዚህ ዕለት ገና በህፃንነቱ ስጋውን ደሙን ተቀብሎ ከቤተ እግዚአብሔር ከመውጣቱ በፊት ያለቅስ ነበር። አንሰ ፈር ሰለስተ ግብራተ እኔ 3 ነገሮችን በዚህ ዓለም እፈራለሁ። በዛ እድሜው እንግዲህ 3 ነገር እፈራለሁ ሲል እንግዲህ በልጅነት የሚፈሩ ነገሮች አሉ በህፃንነት። እሱ ደግሞ አንደኛ ነፍሴ ከስጋዬ ስትለይ እሷን እፈራለሁ። ሁለተኛው ደግሞ ከእግዚአብሔር ፊት ሄጄ መቆሜ፣ ሶስተኛው ከእግዚአብሔር ፍርድን ስሰማ እነዚህን እፈራለሁ ብሎ ያለቅስ ነበር። ህዝቡም ካህናቱን መንፈስ ቅዱስ በዚህ ልጅ አድሮ ሲያስተምረን ሲመክረን ሲገስጸን እያሉ እንዲማሩበት ሆኗል ማለት ነው። ስለዚህ ከህፃንነቱ ጀምሮ ጸጋ እግዚአብሔር ያልተለየው በመንፈስ ቅዱስ ቃኝነት ያደገ ምስጢራትን መንፈስ ቅዱስ እየገለጸለት ያደገ ነው ቅዱስ ያዕቆብ ዘስሩግ ማለት ነው። ህፃንነቱ እድገቱ ከዛ የተነሳ ነው። እነዚህ 3ቱ ነገሮች ሰዎች ምን ጊዜም እንዲፈሯቸው ሰዎች መኖር ያለባቸውም አስቀምጧቸው ያለፈው ለዛ ነው። በህፃንነቱ እነዚህ ተገልጸውለታል ወይም እነዚህን ቃላት ተናግሯል። ገና ትምህርት ቤት ሳይገባ ነው። ይህኛው ባይምሮ ጠባይ ወይም በተፈጥሮ የሚያውቁት ዕውቀት ነው። በተፈጥሮ የሰው ልጅ አዋቂ ሆኖ ተፈጥሯል። ዕውቀት ተሰጥቶታል። በዛ በተፈጥሮ ባለው በተሰጠው ዕውቀት እነዚህን ቃላት ተናግሯል። ሰው መፍራት ያለበት ነፍስና ስጋው እንደሚለያዩ ይሄን ማስተዋል አለበት። ሁሉ ጊዜ መገንዘብ እንዳለበት ያስቀመጣቸው ናቸው። ሁሉ ጊዜ ነፍስና ስጋ ያ ይናገር የነበረው በጎም ሆነ በጎ ያልሆኑ ቃላትን የሚናገር አንደበት ይዘጋል።
ወደ በጎ ቦታ የሚሄደውም በጎ ወዳልሆነ ቦታ የሚሄደው እግር ይታሰራል። እነዚህ ይህን መፍራት አለበት ብሎ ያስቀመጠው በጸጋ እግዚአብሔር ተቃኝቶ በአይምሮ ጠባይ አውቆ አይምሮ ራሱ ተፈጥሮ አዋቂ ነውና የሚመራመር ነው፣ አዋቂ ነው። ይሄ ከእምነት በፊት የሚገኝ አይደለ? አይምሮ እውቀት ከእምነት በፊት የሚገኝ እውቀት ሲባል ከማመን በፊት የሚገኝ ሲባል በአይምሮ ሰው በተፈጥሮ አዋቂ ሆኖ አይምሮ አዋቂ የሚመራመር የሚያስተውል የሚረዳ ሆኖ ተፈጥሯል። በዛ የተገለጸለትን ነው። እንደዚሁም ከእግዚአብሔር ፊት መቆም እንዳለም ማስተዋል አለበት ብሎ ነው ያስቀመጠው። ከእግዚአብሔር ፊት ምንም ይሁን ከእግዚአብሔር ፊት የሰው ልጅ ይቆማል። ይህን ማስተዋል አለበት። ከዛ ደግሞ ከእግዚአብሔር ደግሞ ፍርድ አይቀርም። እግዚአብሔር መሐሪ ነው። እግዚአብሔር ደግሞ ፈታሒ በጽድቅ ነው፣ እውነተኛም ፈራጅ ነውና መንፈሳዊው የበለጠ እነዚህን ቃል የተናገራቸውን ቃላት ለመኖር ይጥር የነበረ የኖራቸውም በሕይወትም የኖራቸው ቅዱስ ያዕቆብ ዘስሩግ ካለው ሰፊ የቅኔ እውቀት የተነሳ የመንፈስ ቅዱስ ዋሽንት በመባል ይታወቃል። አላውያን መጻሕፍትን ቢያጠፏቸው መጽሐፍ ሆኜ ለገኝ ያለው ቅዱስ ያዕቆብ በ7 ዓመቱ ወደ ትምህርት ቤት አስገብተውታል። ከዛም በ5 ዓመት ውስጥ ባለው በዛው በእድሜው ብሉያትና አዲስ ኪዳንን እስከ 12 ዓመቱ ጠንቅቆ አውቋል። እንደውም አበው ሲተርኩ መጻሕፍትን አላውያን ቢያጠፏቸው እኔ መጽሐፍ ሆኜ ልገኝ ብሎ መጻሕፍትን ሁሉ በአይምሮው ሸምድዶ ይዟቸው ነበር ይላሉ። ገና በሕፃንነቱ እስከ 12 ዓመቱ ድረስ ብሉይ ኪዳንን አዲስ ኪዳንን ጥንቅቅ አድርጎ ለይቶ ተምሯል። እንግዲህ የተማረበት ትምህርት ቤት እዛው ሶሪያ ያለች ኤዴሳ የምትባሏ የትርጓሜ ትምህርት ቤት ነች። የአንጾኪያ ትምህርት ቤት አለ። በእስክንድሪያ ደግሞ በኮፕቲክ ደግሞ የእስክንድሪያ ትምህርት ቤት አለ። ቅዱስ ማርቆስ የመሰረቷቸው። በኤዴሳ ደግሞ የዚህ የሶሪያ ቤተክርስቲያን የምትመካበት ታላቅ የትርጓሜና የፊሎሎጂ ትምህርት ያለበት ነውና እዛ ነው ብዙ ትምህርቱን የተማረው። በይበልጥ የሚታወቀው ከትርጓሜ ትምህርቱ ባሻገር ግጥም መጻፍ ነው። የግጥም ጽሑፍ የስነ ጽሑፍ ሰው ነው። ግጥም ይጽፋል። ከዛ በፍልስፍናው በዛን ጊዜ የነበረው ፍልስፍና የታወቀ ነው በሰፊው። እነ ዮሐንስ አፈወርቅ ከሱ በፊት የነበሩት እነ ዮሐንስ አፈወርቅም በፍልስፍናው የታወቁ ናቸው። ያኛውን ትምህርት የፍልስፍናውን ተምረው አጠናቀው እሱን ደግሞ በመንፈሳዊ ሕይወት ይቃኙታል። ለሕይወታቸው መሰረት የሆነው እሱ ነው። ስጋዊውን ብቻ ቢማሩ መቼስ ሰው ወደ እንስሳነት ነው የሚሆነው፣ የሚቀየረው እንስሳ ነው የሚሆኑት። ያኛውን ብቻ ሃይማኖታዊን ትምህርት ሲያስቀጥሉት ደግሞ ሲጨምሩበት ሕያው ይሆናል። ይሄኛው በሃይማኖታዊ ትምህርት ከእግዚአብሔር የሚገኝ ነው፣ ወደ እግዚአብሔር የሚያደርስ ነው። ያኛው ደግሞ ለምግበ ስጋ የሚሆን ወይም ደግሞ ለስጋ አይምሮ የሚሆን እውቀት ነው የሚያገኙበት። ሳይንሱን አስቀድመው ይሄኛውን ቢያስከትሉት አይሆንም። መንፈሳዊውን አስቀድመው ያኛውን ሲያስከትሉት ደግሞ በጎ ይሆናልና እነዚህ አባቶች በብዛት በዛን ጊዜ ፍልስፍናውን በሰፊው ተምረዋል። እሱን ግን መልሰው በመንፈሳዊው እየቃኙት መንፈሳዊው ጋር እያጣጣሙት ይኖራሉ። ያኛውን የሚማሩትን ሰዎችን ለማስተማርና ሰዎች ከሚደርሱበት በሚውሉበት አብረው ወደ ሃይማኖት ያመጧቸው ዘንድ የበለጠ ደግሞ ጸጋ እግዚአብሔርን ይገልጡላቸው ዘንድ እንደገና ደግሞ በዓለም ያለውን መማር ራሱ ኃጢአት አይደለምና በዓለም ያለውን መማር ማወቅ ኃጢአት አይደለም። አውቆ በዛው መጥፋት ነው ኃጢአት የሚሆነው። በዛው ብቻ መቅረት በዚህ ኃጢአት ይሆናል። ግን ያነኛውን አውቆ ባለው ዕውቀት በሚማረው ትምህርት እግዚአብሔርን ተመራምሮ ወደ እግዚአብሔርን አውቆበት የሚኖር ማድረግ ያስፈልጋልና በፍልስፍናውም የተማረ ነው። የበለጠ ግን ብሉይ ኪዳንና ሐዲስ ኪዳንን ቅዱስ ያዕቆብ ዘስሩግ በቤተ ክርስቲያን በስፋት ከሚታወቅባቸው ሃይማኖተ አበውና ቅዳሴ ያዕቆብ ዘስሩግ በተጨማሪ በርካታ ድርሳናት እንዳሉት ይታወቃል። ድርሰቶቹ በእኛ ቤተ ክርስቲያን ያሉት አሁን በስፋት ያሉት እንደ አየነው እንደ ቅድሙ ግብረ ሕማማት ላይ ያሉት ድርሰቶቹ አሉ። ድርሳነ ፈያታዊ፣ ድርሳነ አብርሃም ያለው እንደዚሁ ደግሞ ቅዳሴ ያለው ያዕቆብ ዘስሩግ ቅዳሴ ያለ ሃይማኖተ አበው አለው። በብዛትም በሰፊው ድርሰቶቹ አሉ በቤተ ክርስቲያን አሁንም ድረስ የሚነገሩ ነገረ መለኮትን በሰፊው ያራቀቀበት አለ። እንደዚሁ ደግሞ የአብርሃምን ታሪክ በግብረ ሕማማቱ ብናይ የአብርሃምን ታሪክ በሰፊው የጻፈው ያዕቆብ ዘስሩግ ነው።
እንደዚሁ ድርሳነ ፈያታዊ በግብረ ሕማማቱ ላይ ያለው ድርሳነ ፈያታዊንም የአብርሃም ይስሐቅን የሰዋበት ቦታ ይስሐቅን ለመሰዋት ሲሄድ ይነጋገር የነበረውን እንጨቱን እሳቱን አሸክሞት ወደሚሰዋበት ቦታ ይስሐቅን ይዞት ሲሄድ አብርሃምና ይስሐቅ ይነጋገሩት የነበረው እንጨቱ አለ፣ እሳቱ አለ፣ ወቅለምቱ አለ፣ የሚሰዋው በጌታ አለ እያለ ይናገር የነበረውን ከክርስቶስ ወደ ቀራንዮ መስቀሉን ተሸክሞ የሄደበትን ሂደት ምሳሌውን አገናኝቶ አብርሃም ይስሐቅን የሰዋበት ቦታ ክርስቶስ የክርስቶስ መስቀል የተተከለበት ቦታ እንደሆነ እንደዚሁ አብርሃም የእግዚአብሔር አብ ምሳሌ፣ ይስሐቅ ደግሞ የእግዚአብሔር ወልድ ምሳሌ፣ እግዚአብሔር አብ አንድያ ልጁን ለዓለም እንዴት ይሰዋ ይችላል እንዳይሉ አብርሃም እንኳ ልጁን ሰውቶ የለ የሚለውን መልስ የመለሰበት በሰፊው ያስተማረበት የአብርሃምን ታሪክ አለ። እንደዚሁ ደግሞ የድርሳነ ፈያታዊ ግብረ ሕማማቱ ላይ የጻፈው ያዕቆብ ዘስሩግ ነው። ድርሳነ ፈያታዊው በሰፊው የሚናገረው በዛ በመስቀል ላይ ሆኖ ክርስቶስ መስቀል ላይ ያለ ያመነበት ያን ሽፍታ ተናጋሪ እንደገና ደግሞ ተናጋሪና መላሽ አድርጎ እግዚአብሔር መልአክ እየተናገረ ሽፍታውም ያን እየጠየቀ ያለውን እንዴት ተአመንክ እንዴት ተረዳኸው? ሐዋርያት የሉም አብረውት 3 ዓመት ከ3 ወር የተማሩት ሐዋርያት ክደው የካዷሉ የሸሿሉ። አንተ ግን በዛ ጊዜ ማን አስተማረህ ወይስ መጀመሪያ ነበርክ የሚለውን አይ ያስተማረኝ የለም፣ ወደ ግብጽ በቤተልሔም ሰብአ ሰገል ሲገብሩለት አልነበርኩም፣ ወደ ግብጽ ሲሰደድም አልነበርኩም፣ እንደዚሁም ወንጌልን ሲያስተምር ተአምራት ሲያደርግ አልነበርኩም፣ አላ ፀሐይ ቀጸበተኒ ፀሐይ ጠቀሰችኝ እንጂ እያለ የተናገረውን በሰፊው ያስቀመጠው ድርሳነ ፈያታዊን ያዕቆብ ዘስሩግ ነው በግብረ ሕማማቱ ላይ ማለት ነው። በነገረ ክርስቶስ ትስብእት ላይ ደግሞ በጣም በሚገባ ጽፏል። አንድም ከሚጠቀስባቸው መካከል ቅዱስ ያዕቆብ ዘስሩግ የዚህ ሚያፊስና ሞኖፊስ የሚባለው የኬልቄዶናውያን ትምህርት አለ። የሁለት አካልና የሁለት ባህሪና የአንድ ባህሪ ጉዳይ በሱ ላይ ረጅም ጽሑፎችን ጽፏል። ያው እንደሚታወቀው በኬልቄዶን ጉባኤ ካወገዙት እና ከተቃወሙት አባቶች መካከል አንዱ እርሱ ስለሆነ በእንተ ትስብእት ስለ ሰውነት ስለ ስጋዊ የጻፈው መጽሐፍ አለ። እሱ የሚደንቅ ነው። ሌላው መጽሐፍ ደግሞ ቅዱስ ያዕቆብ የጻፈው ቅድም የጠቀስነው መጽሐፍ አለ። በአርባዕቱ እንስሳ ወይም ደግሞ በመጽሐፈ ሕዝቅኤል ላይ ትንቢተ ሕዝቅኤል ላይ ያለውን የተረጎመበት አለ። ብዙ መጽሐፍቶች ደግሞ ተርጉሟቸዋል፣ አንድምታቸውን ሰጥተዋል። በፍራተ የቅዳሴው መጽሐፍን በ6 ከፍለን እንመልከተው። የቅዱስ ያዕቆብ ዘስሩግ መጽሐፍቶች የቅዳሴው መጽሐፍ ስንመለከት ሲጀምር እንደው ጆሮአችሁን ክፈቱ ዋጽሙ አይዛኒክሙ መሳከው አይዛኒክሙ አርሁ ይላል። የጆሮአችሁን መዝጊያ በሩን ክፈቱና በሚገባ አድምጡ ብሎ ነው የሚጀምረው። ከዛ በኋላ ወደ ሥላሴ ይመጣል። የሥላሴን አኗኗር የአብና የወልድ መንፈስ ቅዱስን እሱን ያስቀምጥና መላእክቶችን በዚህ ጉዳይ ላይ አንስቶ ሲያመሰግኑ ሲቀድሱ ነበር። ሰራዊተ መላእክት በጾታው ይላል፣ ሰራዊተ ሚካኤል በነገዶም፣ ሰራዊተ ገብርኤል በማህበሩም፣ መላእክት በየማህበራቸው የሚካኤል ሰራዊት ነገዶች የገብርኤል ያለ መላእክትን ያመሰግንና በሚቀጥለው ደግሞ እንደሚያልፍ እያንዳንዱን አራቱን ወንጌል ያነሳል። ማቴዎስ ያለ የማቴዎስን በሰው ለምን እንደተመሰለ የሰራውን ስራ አራቱን ወንጌላውያን በሚገባ ያብራራና ያልፋል። ከዛ በኋላ እንግዲህ ቅዳሴው ዋናው ቅዳሴው መሰረቱ የሞቱን ትንሳኤውን የስቅለቱን መከራውን ዜኑን ሞተ ካለም እንደዛ ስለሆነ እርሱ በሚገባ ከዛ በኋላ ያትታል። መጨረሻው ላይ ቅዳሴው ነገረ ምጽአትን ነው የሚናገረው። መጨረሻው ላይ እንደ መጀመሪያ ቅድም በህፃንነቱ ያነሳውን
በጎ መጽሐፍ ከሆነ በጀመረበት መጨረስ ልማድ ነው ይላሉ አበው። አሁን ስለ ምጽአት መጨረሻው በቅዳሴው ላይ ስለ ምጽአት ይናገራል። በሕፃንነቱ 3 ነገሮችን እፈራለሁ ብሎ ነበረ። አንዷም ነፍስና ስጋ መለያየት ነው ብሏል። ሁለተኛው ወደ ከእግዚአብሔር ፊት መቆም፣ ሶስተኛው ከእግዚአብሔር ፍርድን መቀበል ወይም ፍርድ ሲወጣ ብሏል። አሁንም በቅዳሴው ላይ ሀዳፊ ነፍስ ወይም ድርገት ከወረደ በኋላ የሚነበበው የቅዳሴው ክፍል እንዲህ ይላል። በቀዳሚ ንፋተ ገርን ይትጋባ ኩሉ ጸበለ ስጋ ዘተዘረው ውስተ ምድር ሀባለው ርእስ። በመጀመሪያው አዋጅ ብሎ ይጀምራል። ነፍስና ስጋ ስትለይ ያለውን እዚህ ላይ ደግሞ ነገረ ምጽአቱን ጋር ያገናኘዋል ማለት ነው። በመጀመሪያው አዋጅ የስጋ ቅርፊት ሁሉ የራስ ጭንቅላት ወዳለበት ቦታ ይሰበሰባል ብሎ ተናገረ። የራስ ጭንቅላቱ ካለበት ቦታ አውሬ በላው፣ ነፋስ የበተነው፣ ጎርፍ የወሰደው የሰው ልጅ ሁሉ የሰው ስጋ የሆነ የሰው ስጋ ብቻ ማለት ነው። ስጋ የለበሰ ሁሉ ይሞታል፣ ሰው የሆነ ሁሉ ይነሳልና የስጋ ቅርፊቱ ይሰበሰባል ሲባል የሰዎች ልጆች ስጋ ማለት ነው። የሰው አካል ከእንስሳቱ አውሬ የበላው አውሬው፣ የአውሬው ስጋ ሳይነሳ የሰው ስጋ ብቻ የራስ ጭንቅላት ወዳለበት ይሰበሰባል። ወዳግም ነፋተ ቀርን ይሰፈያ ይጽምትም ስለ ስጋው ይከውን በርነ ፍጹም ዘንበለ አምሳል ሰው ይታውሶ። በሁለተኛው አዋጅ መላእክት ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ብለው እግዚአብሔርን ባመሰገኑ ጊዜ ወይም ይህን ቅዱስ የሚለውን አዋጅ ባወጁ ጊዜ በሁለተኛው አዋጅ የተሰበሰበው አጽም ትኩስ በድን ይሆናል ብሎ ተናግሯል። ትኩስ በድን ይሆናል፣ ይያያዛል። ወሳልስ ንፋተ ቀርን የተነሱ ሙታን ከመቅጽበተ ዓይን እንዘ ይጸውሩ ምግባራት ይሆሙ ዘገብሩ በድበ ምድር ዘተለውም በኩሉ መዋዕለ ሕይወቶሙ። በሶስተኛው አዋጅ በምድር የሰሩትን ስራቸውን ይዘው ይነሳሉ። እመሂ ሰናየ ወእመሂ እኩየ፣ በጎ የሰራ በጎ ስራውን፣ ክፉ የሰራ ደግሞ ያን ስራውን ይዞ ይነሳል። ስራውን ይዞ ይነሳል። አሚሃ ይወጹ አሚሃ ይከውን ብካይ ዘይከውን ዘይበቁ ብካይ። ያን ጊዜ ልቅሶ ይሆናል። የማይጠቅም ልቅሶ ነው፣ ፍርድ ነው። አሁን ከእግዚአብሔር ፍርድን ሲወጣ ብሎ ከእግዚአብሔር ፊት መቆምን አለ። ከእግዚአብሔር ፊት እነዚህ ሁሉ ይነሳሉ፣ ፈጥነው ይነሳሉ፣ ከእግዚአብሔር ፊት ይቆማሉ። እንደገና ደግሞ ከእግዚአብሔር የሚመጣ ፍርድ አለ። ሰው እንደየያዘውን ስራውን ይዞ ይነሳል ብሏል። ያዘውን በምድር የሰራውን በጎ የሆነው በጎውን፣ በጎ ያልሆነውን ደግሞ ያን ስራውን እያንዳንዱ ስራውን ይዞ ይነሳል። ያን ጊዜ ልቅሶ ይሆናል ፍርድ ሲመጣ። መቼስ እግዚአብሔር እውነተኛ ፈራጅ ነው። በጎ ለሰሩት መልካም ላደረጉት የሚገባቸውን የማቴዎስ ወንጌል ምዕራፍ 24 እና 25 እንዳለው 24ም 25ም ስለ ፍርድ ነው የሚናገረው። 25 ላይ ያለው አንተ በጎ አገልጋይ ና ወደ ጌታ ባሪያ ግባ ይሌለ ቁጥር 14 ጀምሮ የማቴዎስ ወንጌል 25 ቁጥር 14 ጀምሮ ባለ 5 መክሊት ባለ 2 መክሊት ባለ 1 መክሊት የተሰጡት ያተረፉትን ወደ በጎ ወደ ጌታቸው ቦታ እንዲገቡ በበጎ እንደሚሾማቸው ተነግሯል። ያላተረፈውን ደግሞ አባህል በስቃይ ወሐቀ ስነን ከወደ ውጭ አውጥታችሁ ጣሉት ተብሏል። ስለዚህ እነዚህ ስራዎች ናቸው ማለት ነው። ከዛም ደግሞ በጎችን በቀኙ ፍየሎችን በግራው ያቆማን ይላል። ያን ጊዜ ንጉሥ በቀኙ ያሉትን የአባቴ ርስት ተወርሱ ዘንድ ኑ ብሎ ያቀርባቸዋል። በግራው ያሉትን ደግሞ ከኔ ወግዱ ይላቸዋል። እነዚህ እውነተኛ ፍርዶቹ ናቸው፣ እግዚአብሔር ፍርድ ናቸው። ከሰማየ ሰማያት ወርዶ መስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ሕይወቱን ሰጥቶ እሱ ባለፈበት መንገድ እንዲያልፍ የሰው ልጅ ሁሉ ጥሪ አድርጓል። እሱ ባላለፈበት መንገድ ባልተጠራበት መንገድ የሄደው በግራ የሚቆመው ነው። በቀኝ የሚቆመው ደግሞ በጎ እያደረገ መልካም እያደረገ ክርስቶስን መስሎ የሚኖረው ነው። ስለዚህ እነዚህን ከሱ እንዲርቁ ክፉ ያደረጉትን ከሱ እንዲርቁ በጎ ክርስቶስን መስለው የኖሩትን ደግሞ ወደ እርሱ መንግስት እንዲገቡ ያደርጋቸዋል። ይህን ነው የተናገረው መጨረሻው ላይ ያለው። ያን ጊዜ ልቅሶ ይሆናል። መቼስ ፍርድ ሲፈረድ ወደ የሰው ልጅ ወደ ዘላለም ስቃይ ሲሄድ ማልቀሱ አይቀርም፣ መከራ ስቃዩ አይቀርም። ግን የማይጠቅም ልቅሶ ነው አለ። እንደው ሲያስቀምጡት አበውም በሰኔ በግንቦት ዝናብ በሐምሌ ቢጥል እህል ይዘሩበታል፣ የሚጠቅም ዝናብ ነው። በህዳር ቢጥል ግን የማይጠቅም ዝናብ ነው፣ እህል ያፈሳን። አሁንም በሕይወተ ሥጋስ እያለ
በጾም በጸሎት በምግባር በበጎ ስራ ቢኖር ይሄ የሚጠቅም ነው። አሁን ስለ ኃጢአቱ ቢያለቅስ ቢያነባ የሚጠቅም ልቅሶ ነው። ያን ጊዜ ግን በዕለተ ምጽአት ቢያለቅስ ቢያነባ ምንም። ያን ጊዜ ክርስቶስ ሲመጣ አይሁድም ያዩታል። እፎ ኮነ ወልደ እጓለ እመሕያው ከመዝ ኮነ ትርስቱ ወለ ቅዱሳን ኮነ ትርስቱ የእግዚአብሔር ልጅ ይሄን ነው ይሉታል። የወጉት ሳይቀር ያምኑበታል። ግን አይጠቅማቸውም ያን ጊዜ የሚያምኑት እምነት። ምክንያቱም አሁን ነው እንዲያምኑ የተፈቀደላቸው። ያን ጊዜ ፍርድ ተዘግቷል። ያን ጊዜ ንስሐ መግባት የለም። ያን ጊዜ በጎ ሰርቼ አምኜ የለም። ያን ጊዜ አምላክነቱን ሲረዱ ያምኑታል። ሁሉም ግን የማይጠቅም ነው ብሎ የተናገረው ያዕቆብ ያንን ነው። እንደገና እንደ ክረምት ጎርፍ እንባ ይፈሳል፣ አይጠቅምም። ያን ጊዜ ጩኸት ይሆናል፣ አይጠቅምም እያለ ተናግሯል። እናት የሴት ልጇን ጩኸት አትሰማም፣ በልጅ ተላልፌ ልሰጥ አትልም ነው። ፍትሐ እግዚአብሔርን የምናየው ቅዱስ ያዕቆብ ዘስሩግ ፍትሐ እግዚአብሔርን በኋላ በዕለተ ምጽአት የሚሆነውን ከእግዚአብሔር ሐሳብ ውስጥ ዳዊት እንደ ልቤ የተባለው በእግዚአብሔር ልብ ያለውን የተናገረበት አይደል? በእግዚአብሔር ልብ ያለውን ፈቃድ እግዚአብሔርን ስለተናገረ እንደ ልቤ ተብሏል። ቅዱስ ያዕቆብ ዘስሩግም ከእግዚአብሔር ልብ ውስጥ ያለውን ወይም ፍትሐ እግዚአብሔርን በዕለተ ምጽአት የሚሆነውን የሚከናወነውን እግዚአብሔር ገልጾለት ነገረ ምጽአትን በሰፊው አስተምሮበታል ማለት ነው። ይሄ ቅዳሴው መጨረሻ ላይ ያለው ይህን ተናግሯል። ታች ፈራቸዋለሁ ያለው በሕፃንነቱ እዚህ ላይ ቅዳሴውን ከተማረ በራሱ ድርሰትም አስቀምጧቸዋል። በጀመረው መጨረስ ልማዱን ያሉት አበው ይሄን ነው። የክርስቶስን አምላክነት ቅድመ ዓለም ከአብ ያለ ዘመን መወለዱን ከአርያም የሚመነጭ ከምንጭ የተገኘ ምንጭ እያለ ይናገራል ቅዳሴው። ከምንጭ የተገኘ ምንጭ ይሄ ደግሞ የሚፈሰው ወይም ደግሞ የሚወርደው ከአርያም የተገኘ እንደዚሁም የማይበጠስ ወይም የማይቆረጥ ረጅም ፈትል ይለዋል። አንድነቱን ነው መለኮታዊ አንድነቱን የማይቆረጥ ረጅም ፈትል ረጅምነቱ በዚህ ጊዜ ተገኘ ወይም በዚህ ጊዜ እንዲሆነ የማይባል መሆኑን እንደገና ደግሞ በስም በአካል በግብር ሶስት ቢሆኑም በባህሪ አንድነታቸውን የገለጠበት በሰፊው ነገረ ሥጋዌን ከመቤታችን ጠባብ ማኅፀን እንዴት ቻለችው እንዴት ተወሰንክ እያለ በጠባብ ታናሽ ብላቴና የነቢያት ትንቢታቸው የነቢያት ሱባኤያቸው አንተ ስትሆን በታናሽ ብላቴና ማኅፀን እንዴት አደርክ እያለ ይጽፋል። ነገረ ሥጋዌን በሰፊው ይናገራል። ሃይማኖተ አበው ነገረ ሥጋዌን በሰፊው ይናገራል። ነገረ ሥጋዌን መቼስ ሃይማኖተ አበው በሰፊው ነገረ ሥጋዌን ነው። ነገረ ሥላሴን ነው፣ ምስጢረ ሥላሴን ነው። ከዛ ነገረ ምጽአትን ነው የሚናገሩት። ሃይማኖተ አበው ያዘው እሱን ነው። የቅዱስ ያዕቆብ ዘስሩግ ሃይማኖተ አበው ያዘው። በአጠቃላይ ድርሰቶቹ እነዚህ ናቸው። አጠቃላይ እነዚህ ድርሰቶች እንዴት ነው ከተባለ ትልቁ አስተምሮ የሊቃውንትን ክርስቶስን ማሳወቅ መግለጥ ነው። ክርስቶስን ማሳወቅ መግለጥ በቀዳማዊ ምጽአቱ እስከ ዳህራዊ ምጽአቱ ድረስ ነው ያዕቆብን የምናየው። በመጀመሪያ ምጽአቱ ሰው ለመሆን ስጋ ለመልበስ የነቢያት ትንቢታቸው መላእክት ፊታቸውን እየሸፈኑ ቅዱስ ቅዱስ እያሉ እየፈሩ የሚያመሰግኑት እነዚህ መላእክት የሚያመሰግኑት ነቢያት ትንቢት የተናገሩለት የታናሽ ብላቴና ማኅፀን እንዴት ቻለህ ታናሽ ብላቴና እንዴት አሳደገች ይላል። ይሄ ነገ ቀዳማዊ ምጽአቱን ነው። ሰው ሊሆን ስጋ ሊለብስ ዓለምን ሊያድን የመጣበትን ነው። ከዛ ይጀምርና በመካከል ያለውን አስተምህሮውን ታምር እያደረገ ያስተማረውን ይመጣና ዳግም መምጣቱ ላይ ደግሞ ይሄድበታል። መጀመሪያ መጥቷል ለምህረት የሰው ልጅ ለማዳን፣ ዳግም ይመጣል ለፍርድ። መጀመሪያ ድህነትን ጀምሮታል። የሰው ልጅ የሚድንበትን መንገድ ክፍት አድርጓል። ያን ደግሞ ፍጹም የሚያደርገው ክርስቶስ ሲመጣ ነውና ከመጀመሪያው ድህነትን ከጀመረበት እስከ መጨረሻው ፍጹም እስከሚያደርግበት ድረስ ያለውን የክርስቶስን ሂደት ወይም ክርስቶስ ለሰው ልጆች ያለውን ፍቅር የገለጠበት ነው ያዕቆብ ዘስሩግ ማለት ነው። ከልደቱ እስከ ምጽአቱ ድረስ ሃይማኖተ አበው ቅዳሴውም ሌሎችም ድርሰቶቹ የሚናገሩት የክርስቶስን መሰቀል የክርስቶስን የምህረቱን በአጠቃላይ ለሰው ልጆች ድነት የከፈለውን ዋጋ የሚገልጡ ናቸው ድርሰቶቹ ማለት ነው። የክርስትናን መሰረት ብንጠይቅ ሕይወቱ የሚያስተምር
ድርሳናቱ የሚመክሩ መንገድን መርተው ከእግዚአብሔር የሚያገናኙን ቅዱስ ያዕቆብ ዘስሩግ ከሕይወቱ ብዙ የምንማርበት ጉዳይ አለ። መጽሐፍ ምን ይላል? ሰአሎ ለአቡከ ወይነግረከ ወለሊቃውንቲከ ይዜኑከ፣ አባትህን ጠይቀው ይነግርሃል። እንግዲህ እነዚህ አባቶቻችን ለኛ መሰረቶቻችን ናቸው። ወይም የክርስትናው ጅረት በእነሱ በኩል ነው ከኛ የደረሰው። ሐዋርያት ከምንጩ ቀድተዋል። ሐዋርያት ከክርስቶስ ከራሱ ተምረው በክህነትም በትምህርትም ከክርስቶስ ተምረዋል። ክርስቶስ ያስተማረው ትምህርት የመጣባቸው የወረደባቸው ጅረቶች ናቸው እነዚህ ሊቃውንቱ ማለት ነው። የክህነቱ አገልግሎትም በእነሱ በኩል ነው ከኛ የመጣው። የትምህርቱ አገልግሎትም በእነሱ በኩል ነው ከኛ የመጣው። እንደዚህ ሊቃውንትም ድርሰት እየደረሱ መጽሐፍም ለሌሎች ማድረስም በቃልም በመጽሐፍም ለሌሎች ማድረስም ሐዋርያት እንደ ቅዱስ ጳውሎስን የመሰሉ በጽሁፍም በቃልም አስተምረዋል። ከነሱ የተማሩትም በጽሁፍም በቃልም አስተምረውናል እነዚህ አባቶች። ከዛ በተረፈ ደግሞ ትህርምታቸው ነው ሱባኤያቸው። እነዚህ አባቶች ክርስትናን ሆነው ነው የሰበኩት፣ በቃል አይደለም፣ ሆነው በተግባር ሆነው የሰበኩ አባቶች ናቸውና አሁን ላለው መሰረታችን ናቸው። ብንጠይቃቸው ስለ ክርስቶስ ብንጠይቃቸው መሰረቱን ይነግሩናል። አባትን ጠይቀው ያስረዳሃል ሲል መጽሐፍ ከአባት ውጭ ብንጠይቀው ደንበሩን አፍርሶ ሊናገር ይችላል። ያልተጻፈውን ሊናገር ይችላል። አባት ግን ልጁ እንዲጎዳ አይፈልግም። አባት ግን ለልጁ የሚያወርሰው ንብረቱን ነው። የራሱ ንብረት ያልሆነውን አያወርስም። የነዚህ አባቶች ንብረታቸው ወንጌል ነው። የነዚህ አባቶች ሕይወታቸው ወንጌል ነው። የሚሰብከው ወንጌል ደግሞ ክርስቶስን ነው። ስለዚህ የሃይማኖትን ድንበሩን፣ ስርዓቱን፣ ሕጉን፣ ትውፊቱን ይነግሩሃልና እነሱን ጠይቅ ነው። ቅዱስ ጳውሎስም ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር ወዘሰናይ ምግባር እንዘ ትሬው ወዘሰናይ ምግባር ሆሙ ወተመሰሉ በሃይማኖቶሙ፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ይላል በዕብራውያን 13 ላይ። ዋኖቻችሁን አስቡ፣ በጎ መልካም ስራቸውንም ያያችሁ በሃይማኖት መሰሏቸው ይላል። ስለዚህ እነዚህ አባቶች ለኛ ምንድናቸው ካል በሃይማኖት እንመስላቸው ዘንድ በጎ ስራቸውን አይተን በበጎ ስራ እንከተላቸዋለን። የሃይማኖት ጽናታቸውን አይተን በሃይማኖት እንመስላቸዋለንና ለኛ አብነቶቻችን መሰረቶቻችን ናቸው። በሃይማኖትም ቅዱስ ያዕቆብ ዘስሩግ በነበረበት ጊዜ የኬልቄዶን ጉባኤ የተነሳበት ነው። በዚህ በኬልቄዶን ጉባኤ እንግዲህ ሊዮን የጴጥሮስን መንበር ስለያዘ የሁሉ የበላይ ነኝ ብሎ ነበር የሚያስበው። ዲዮስቆሮስ ያን ጉባኤ ከለባት የምንለውን አውግዞ ከወጣ በኋላ እነ ሊዮን ሰበሰቡ። ግን የፈጸሙት ያደረጉት በጊዜው የነበረውን የባለስልጣናቱን ፈቃድ ሐሳብ ወስነው ሲወጡ ዲዮስቆሮስ ደግሞ አይ እናንተ የምታስቡት ሐሳብ በጎ አይደለም ብሎ በነገረ ክርስቶስ ዙሪያ ያለውን ነው። እንግዲህ ሊዮን ከንስጥሮስ ሁለት ባህሪን ከቅዱስ ቄርሎስ አንድ አካልን ይዞ ነው የመጣው። ሁለት ባህሪ አንድ አካል ብሎ ነው የተነሳው። ክርስቶስ ባህሪ ስጋና ባህሪ መለኮት አለው። ያ ባህሪና ባህሪ አልተዋሃደም ብሎ ነው የተነሳው። ክርስቶስ መለኮት የራሱን ስራ ይሰራል፣ ስጋም የራሱን ስራ ይሰራል ብሎ ነው የተነሳው። ይህን ቅዱስ ዲዮስቆሮስ አውግዞ ወጣ። ቅዱስ ዲዮስቆሮስ አውግዞ ከወጣ በኋላ በሊዮን ስህተት ቅዱስ ያዕቆብ ዘስሩግ አዘነ። በቅዱስ ዲዮስቆሮስ ጽናት ደግሞ ደስ ተሰኝቷል። በዚህ ጊዜ እኔን ምሰል ብሎት ነበር ሊዮን። እኔን ምሰል እኔን እንድደግፈኝ ብሎት ነበር። አይ የመለሰው ዲያብሎስ የመላእክት አለቃ ነበረ። እግዚአብሔርን ሲክድ ከሕጉ ወይም ደግሞ ከመላእክት አነዋዋር ሲወጣ ግን እኔ እግዚአብሔር ነኝ የሚለውን ሐሳብ ሲያመነጭ አሁንም አንተ አለቃ የምትሆነው በሃይማኖት እስከ መሰልከኝ ድረስ ነው እንጂ በሃይማኖት ካልመሰልከኝ አለቃ ልትሆን አትችልም። የቅዱስ ጴጥሮስን መንበር ብትይዝም አለቃ ልትሆን አትችልም ብሎ ለዛ መልስ ሰጥቷል። ይሄ ምንድነው? በሃይማኖት የሚመስለውን አውቋል። በሃይማኖት ማን ነው የሚመስለው? እነ ዲዮስቆሮስን ተከትሎ በሃይማኖት መጽናትን እንደው ጊዜ ያመጣው ነው ንጉስ የወለደው ወይም ዘመን የወለደው ነው ብሎ ሊሆንን መምሰል አልፈለገም። የተሻለ መኖር እችላለሁ ብሎ አላሰበም። በሃይማኖት መከራ መቀበልን እንደነ ቅዱስ ዲዮስቆሮስ መሰደድን፣ መነቀፍን፣ መሰደብን መረጠና
የሃይማኖት ጽናትን ያስተምረናል ቅዱስ ያዕቆብ ዘስሩግ የሃይማኖት ጽናትን እንደዚሁ ደግሞ አሁን በቤተ ክርስቲያን ባለው ዕውቀቱን እንደው ነካነካ አድርጎ እንደው ቀስ አድርጎ የሚወጣል በደንብ በስሎ እሱ ግን መጻሕፍትን አላውያን ቢያጠፋቸው እኔ መጻፍኝ ልገኝ ብሎ ነው የሱን ሕይወት ያስፈልጋል መጽሐፍ ሆኖ መገኘት ያስፈልጋል በቤተ ክርስቲያን መጽሐፍ ሆኖ መገኘት የተማረውን ትምህርት በስሎ ከልብ አውቆት ተረድቶት መኖር ያንን መያዝ ያስፈልጋል መያዝ ብቻ አይደለም ዕውቀት ብቻ አይደለም ቅዱስ ያዕቆብ ሕይወቱ አስተማሪ ነው የቤተ ክርስቲያን ምሁር ነው ሕይወቱ ማስተማሪ ነው በሕይወት የሚያስተምር ነውና አሁን ላለ ነው ሕይወቱንም እንደው መለማመድ የሚቻልበት በሕይወቱም እንድንመስለው አራያ ይሆነናል ማለት ነው በሕይወት የሚኖረው ለወንጌል ነው የሚኖረው ለሕይወት ነው ሃይማኖታዊ ነገር እንደው ቀልድ አይደለም የሕይወት ጉዳይ ነው ሃይማኖታዊ ወንጌል ሕይወት ናት ያ ደግሞ እንደው ወደ ምሕረት ስለወጡ ቃል ስላማረ አነጋገር ስላማረ ወይም ደግሞ ሰው ስለተሰበሰበ የሚነገር አይደለም በሕይወት መኖር ሲቻል ሲጀመር ዕውቀቱ መኖር አለበት በዕውቀት ላይ ደግሞ ሕይወት ሲኖር ድህነት ይባላልና አስተምሮውን መምሰል እሱ የተማረበትን ሂደት በደንብ አድርጎ ያለበትን ሙያ በቂ ሙያ ሊኖረው ያስፈልጋል ለቅዱስ ያዕቆብ ዘስሩግ ያን በቂ ሙያ ኑሮት ደግሞ ትሁት ስብዕና በጾም በጸሎት የሚኖር እግዚአብሔርን የሚፈራ እግዚአብሔርን የሚያከብር መሆን ያስፈልጋል ለቅዱስ ያዕቆብ ዘስሩግ ለሌላው ወጣት ደግሞ አስተዋይነትን ያስተምራል ለእያንዳንዱ ለኦርቶዶክሳውያን ወጣት አስተዋይነትን ምክንያቱም በእያንዳንዱ ክደቶች የሚነገሩበት ሁኔታ የሶሻል ሚዲያው ምን አለ ከቤተ ክርስቲያን ውጭ ሆኖ እነሱን ባለመስማት እሱ በሃይማኖት ጸንቶ አይደል ያለው በሃይማኖት አይ እንዲህ ሆነኮ ለዮን ጳጳሱ ሄደ ብሎ መሄዳ እንደሌለበት በሃይማኖት እስከመሰለው ድረስ ቤተ ክርስቲያን እስካሳወቀ ድረስ ትምህርቱን ይሰማል ትምህርቱን ይቀበላል ከሃይማኖት ከወጣ ግን ላይ ያለ ነው ጳጳስ ነው ቄስ ነው የሚባል ነገር እንደሌለ ከሱን መማር ያስፈልጋል ከዛ በተረፈ ገርላቸውን ድርሳናቸውን ማንበብ ያስፈልጋል እነዚህ ሊቃውንት አሁን ብዙ ወጣቶቻችን እንደ ቅዱስ ጳውሎስ አባቶቻቸውን አስቡ ዋኖቻቸውን አስቡ ሲል ለዝም ብለን እንደ ጠቅላላ ዕውቀት የምናውቃቸው አይደለም ጠቅላላ ዕውቀት የላትም ቤተ ክርስቲያን ነገረ ድህነት ነው ያላት የነዚህ አባቶች ሕይወት ማን ይሰብካል ከተባለ ክርስቶስን ነው የሚሰብከው ቅዱስ ዳዊት አይምሮ ከመተሰባ እግዚአብሔር በጻድቁ እግዚአብሔር በቅዱሱ ወይም በቅዱሳኑ እንደሚገለጥ ወቁ ነው በእነዚህ አባቶች ክርስቶስ ተገልጧል ክርስቶስ ታይቷል ያንን መረዳት ማስተዋል ያስፈልጋል ከነዚህ አባቶች እንደው መማር የምንችለው ከዛ ገርላቸውን ድርሳናቸውን ማንበብ መጸለይ ሌሎች ሊተቹስ ይችላሉ አይ ገርል እንዲህ ነው ድርሳን እንዲህ ነው ሊሉ ይችላሉ እኛ ከሌሎች የምንለየው ገርላቸውን ድርሳናቸውን ስናነበውና ስንጸልየው ነው አይ እንደው ሌላው ዓለም ሌሎች እምነት ተከታዮች ገርላትን ስለማይቀበሉ ነው እያለ ገርሉን ካላነበበው በቃል እነዛኞቹን የማይከተል ነው በተግባር ግን እነዛን ደጋፊ ነው ማለት ነው በተግባር ገርላቸውን ስናነበው ነው ሕይወትን የምናገኘው ዕውቀትን የምናገኘው ድርሳኖቻቸው አሉ እነዚህን አባቶች ማወቅ ያስፈልጋል ብዙ ታዋቂ ሰዎችን ሰው ያውቃል እነዚህ አባቶችን ግን ያውቃቸውም በብዛት ማለት ነው ያዕቆብ ዘስሩግ ማን ነው ቢባል የሚያውቅ ወጣት የለም እያንዳንዱ ቅዱሳን እንደው ሐዋርያትንም ቢጠይቅ የሚያውቅ የለም እንደ ተራ ዓለም የምታውቃቸውን ግን እያንዳንዱን ለይቶ ጠንቅቆ የሚያውቅ ወጣት አለ እነዚህ አባቶች መሰረቶቻችን ናቸው የሃይማኖት ጅረቶቻችን ናቸው ሃይማኖት በእነሱ በኩል ነው ከኛ የደረሰው በእነሱ በኩል ነው አስተምሮ ከኛ የደረሰው እና የበለጠ ሕይወታቸው አስተማሪ ነው በቤተ ክርስቲያናችን ትልቅ ቦታ ያላቸው በቤተ ክርስቲያናችን ጽላት ቀርጻ ስዕላቸውን ስላ ገርላቸውን ጽፋ የሰጠችን ምንማርባቸው ስለሆነ ነው እንጂ ማንም ባርባቸው ቢሆን ይሁሉ ምትደክምበት የለም ቤተ ክርስቲያንና ማወቅ አለብን እነሱን የሚመስል ሕይወት ያስፈልጋል በዚህ በቤተ ክርስቲያናችን ስንኖር አራት ነገሮች ያስፈልጋሉ ትህትና ያስፈልጋል ትልቅ ትምህርት ነው ያዕቆብ ዘስሩግ ድርሰት የቻለ እናንተ ናችሁን ያልችል የሚለው ትልቅ ትህትናውን የምንማርበት ነው ፍቅር ያስፈልጋል አገልግሎት አፍቃሪ መሆን ያስፈልጋል አንዳንድ ጊዜ ሰው ጠላትን እንዲያፈቅር ወንጌል ያዘዋል እሳ እንኳን ድረስ እንደ ወዳጅ እንኳን ማፍቀር የማይቻልበት ዘመን ስለሆነ ሰው ወንዱም ሴቱ በፍቅር ሊኖር ይገባል ከዚህ ከያዕቆብ የምንማረው የፍቅር ሕይወት ነው
ሌላው እምነት ነው። እኔ በጣም የሚደንቅ ነገር ቤተክርስቲያን እያገለገሉ ማያምኑ ሰዎች ይኖራሉ። ያው ስለተጠሩና መሄጃ ስለሌላቸው ሳይሆን በእምነት መኖር ያስፈልጋል። ያዕቆብ ዘስሩግ የቅድስት ድንግል ማርያምን እናትነት፣ ክብር፣ ቅድስና በእምነት ነው ሲናገር የነበረ እንጂ እንደው ይሄ በግዴታ የሚሆን ሰው አምኖ ነው መናገር ያለበት። አመንኩ በዘናብኩ ቅዱስ ዳዊት እንዳለ የሚያምኑትን መናገር የተናገሩትን ማመን የሚገባ ስለሆነ በእምነት የምንጠቅሰው ትልቅ አባት ነው። ሌላው ንጽህና ነው የሚጠቀሰው። ከወንጌላዊነቱ ባሻገር ንጹህ ነው ይላል። አውሳቤሱም በዚህ ጉዳይ ጽፏል። ታላቅ አባት በንጽህናው የሚጠቀስ አባት ነውና ለአገልግሎት ንጽህና ያስፈልጋል። እነዚህን እንግዲህ ትውልዱ ገንዘብ አድርጎ ቤተክርስቲያን እንዲያገለግል ነው መልእክት። በፍርሃተ እግዚአብሔር